ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ወገኖቻችን እንደምን ሰነበታችሁ? እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ሼር፣ ፎሎ፣ ሰብስክራይብ ማድረግን አትርሱ። ምክንያቱስ ለሌሎች ለመድረስ ለሌሎች ሼር ለማድረግ እና በሚያመቻችሁ መንገድ፣ በሚቀርባችሁ መንገድ፣ በምታውቁት መንገድ የእግዚአብሔር ቃል የእግዚአብሔር መልእክት እንዲተላለፍ አድርጉ። ሁልጊዜም አድርጉ። ምክንያቱም ይህ አስፈላጊ ስለሆነ ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አቤቱ ማረን፣ አቤቱ ይቅር በለን። ለስድስተኛው ሳምንት በሰላም በጤና ያደረስከን አምላካችን ደግሞ በሰላም በጤና ለብርሃነ ትንሣኤው እንድታደርሰን እንለምንሃለን፣ እንማልድሃለን። ጌታ ሆይ ስለ እናትህ ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ቅዱሳን መላእክት ብለህ ከአባታችን ከአቡነ አረጋዊ ከሙሽራው ከገብረ ክርስቶስ ረድኤት በረከት እንድታሳድርብን እንለምንሃለን። ኢትዮጵያን ይቅር በል፣ ለዓለም ሁሉ ሰላም ስጥ፣ አትርሱን አስቡን ብለው በጸሎተ ማርያም የተማጸኑትን አባቶችን፣ እናቶችን፣ እህቶችን፣ ወንድሞችን፣ አገልጋዮችን፣ ልጆችን ሁሉ ባረካቸው። እኔንም ባሪያህን ገብረ መስቀል አስብ፣ ሕዝብህን አድን፣ ርስትህን ኢትዮጵያን ባርክ። አስቡን አትርሱን ያሉትን በቸርነት አስባቸው። የአባቶቻችን ቅዱሳን በረከት አሳድርብን። የሚሻለውን ነገር ሁሉ አንተ አድርግን። ዓለም ጨልማለችና አንተ በብርሃን ጎብኘን። አንተ የሚሻለውን ቅኑንና ብሩሁን መንገድ እንድትመራን እኛ ተሳስተናልና አንተ ጎብኘን፣ ይቅርም በለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። አሁን የምነግራችሁ አስቸኳይ መልእክት 3 መልእክቶች ናቸው። ከበድ ያሉ ናቸው። እንግዲህ አስቡበት። ቅድም እንዳልኩት መዘጋጀት ያስፈልጋል። ዛሬ እንግዲህ መጋቢት 14 2018 ነው። ዛሬ መጋቢት 14 2018 ዓመተ ምህረት ነው። እንግዲህ ይሄ መልእክቱ የደረሰኝ ሌሊት 9 ሰዓት ነው። ሌሊት 9 ሰዓት ላይ ነው የደረሰኝ። እንግዲህ ጸልዩበት፣ አስቡበት፣ በደንብ አስቡበት፣ ጸልዩበት። መልእክቱ እንደዚህ ነው። አንደኛ በኢትዮጵያ በአራቱ ማዕዘን ኃይለኛ ነፋስና ጭጋግ ይመጣል። በደንብ አዳምጡ። በኢትዮጵያ በአራቱም ማዕዘን
ኃይለኛ ነፋስና ጭጋግ ይመጣል። መብራት ይቋረጣል። ስለዚህ ጥግ ያዙ፣ አጥብቃችሁ ጸልዩ ተብላችኋል። ጥግ ያዙ፣ መብራት ይቋረጣል። ጥግ ያዙ፣ አጥብቃችሁ ጸልዩ ተብላችኋል። አንዴ ልድገምላችሁ። በኢትዮጵያ በአራቱ ማዕዘን ኃይለኛ ነፋስና ጭጋግ ይመጣል። በዚህም ምክንያት መብራት ይቋረጣል። ስለዚህም ጥግ ያዙ፣ አጥብቃችሁ ጸልዩ ተብላችኋል። አንደኛው ይሄ። ሁለተኛው የገንዘብ አራጣ የበላችሁ። ሁለተኛው የገንዘብ አራጣ የበላችሁ፣ ጉቦ ተቀብላችሁ የቀበራችሁ፣ ዋይ ዋይ እያላችሁ አልቅሱ። የእግር ብረት የእሳት ገደል መጣባችሁ ተብላችኋል። የገንዘብ አራጣ የበላችሁ፣ ጉቦ ተቀብላችሁ የቀበራችሁ፣ ዋይ ዋይ እያላችሁ አልቅሱ። የእግር ብረት የእሳት ገደል መጣባችሁ ተብላችሁ። ሁለተኛው ይሄ። ሶስተኛው ደግሞ ለእንጀራ ብላችሁ አገልጋይ የሆናችሁ፣ ለስልጣን ብላችሁ ሃይማኖት የቀየራችሁ፣ ለእንጀራ ብላችሁ የመተተኞች ክታብ የተሸከማችሁ፣ ለእንጀራ ብላችሁ የመተተኞችን ክታብ የተሸከማችሁ፣ የቀን ጅብ በላችሁ ተብላችኋል። ልድገመው። ለእንጀራ ብላችሁ አገልጋይ የሆናችሁ፣ ለስልጣን ብላችሁ ሃይማኖታችሁን የቀየራችሁ፣ ለእንጀራ ብላችሁ የመተተኞች አስማተኞች ክታብ የተሸከማችሁ፣ የቀን ጅብ በላችሁ ተብላችኋል። ስማ፣ ጆሮ ያለው ይስማ። ስማ፣ ጆሮ ያለው ይስማ። ይህንን መልእክት እግዚአብሔር እንዳስተላለፍ ገልጾልኛል። ይህ መልእክት የምትሰሙ የደረሳችሁ ሁሉ ላልሰማ አሰሙ፣ ላልደረሰው አዳርሱ። ነፍሱን ያድን እባካችሁ ልለምናችሁ። ያዳመጣችሁ የሰማችሁ ሼር አድርጉና ንፉጎች አትሁኑ፣ ጠባቦች አትሁኑ። የቻላችሁትን ሼር አድርጉና ሰው እንዲሰማው አድርጉ፣ እንዲደርሰው አድርጉ። ምክንያቱም ይህ መልእክት የእግዚአብሔር መልእክት ነው። ከየትም አላመጣሁትም። በጸሎት ላይ ቆሜ ነው ነገር በጸሎት ላይ ቆሜ 9 ሰዓት እና ተኝቼም አይደለም ቆሜ።
ስለዚህ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ነፍሳችሁን አድኑ፣ ነፍሳችሁን አድኑ። ከባድ ነገር መጥቶብናል። ነፍሳችሁን አድኑ። ላስተማረን፣ ለመከረን፣ ለገሰጸን ይህን መልእክት እንድናስተላለፍ ለፈቀደልን ለልዑል አምላካችን ክብር ምስጋና ይሁን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘመን ድረስ አሜን። አንተን በጣም እናመሰግናለን። 20 ዶላር ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም